ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርሰው የገበያ ሚዲያ ቢዝነስ ፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ቢዝነስ ፖድካስት ፕሮግራማችን በቅርቡ ይፋ ስለሆነው ግዙፉ ወይም ሁለተኛ ህዳሴ በሚል ስለተቆለጳጰሰው የማዳበሪያ ወይም የፈርቲላይዘር ማምረቻ ኢንዱስትሪ ግንባታ በሚመለከት አዲስ መረጃን ይዘን ቀርበናል። ይህንን መረጃ ለናንተ ከማካፈል በተጨማሪ በምዕራብ ኦሮሚያ ያዩ አካባቢ እንዲገነባ ውል የታሰረ ያዩ የማዳበሪያ ፋብሪካ የደረሰ በሚለውም ጥያቄ ዙሪያ አዲስ መረጃን የምንሰጣችሁ ይሆናል። አብራችሁ እንድትቆዩ እየጋበዝኩኝ በቆይታችን ታዲያ ተወዳጁ ገበያ ሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰባዊነታችሁን እንድታሳዩ እንድትገልጹ እየጋበዝኩኝ በቀጥታ ወደ መረጃ ያልፋለሁ። እንግዲህ የቀዳሚ መረጃችን የሚሆነው ጠቅላይ ሚኒስትር ዶክተር አብይ አህመድ ከ3 ወር በፊት ስለዚህ የግዙፍ የማዳበሪያ ፋብሪካ በፓርላማ ጭምር መናገራቸው ይታወሳል። እንግዲህ ከዚህ ቀደም አልሃጂ አሊኮ ዳንጎቴ ወይም ዳንጎቴ ግሩፕ በናይጄሪያው አፍሪካዊ ባለሀብት እንግዲህ አሁን ላይ እንደ ፎርብስ መጽሔት ወይም የሀብታሞች ሊስት ማለት ነው ፎርብስ መጽሔት በዓለም አቀፍ ደረጃ የቢሊዮነሮችን የሀብት መጠን ሊስት በማድረግ ነው የምናውቀው። በ2024 እንደ አውሮፓውያን አቆጣጠር ፎርብስ መጽሔት ባወጣው የቢሊዮነሮች ተርታ እንግዲህ ከዚህ ቀደም አንደኛ የነበረው ዳንጎቴ አሁን ሁለተኛ ሆኗል፣ በደቡብ አፍሪካዊ ባለሀብት ተበልጦ ማለት ነው። ይሁንና ግን ዳንጎቴ ግሩፕ ከዚህ ቀደም በኢትዮጵያ ውስጥ ከ700 ሚሊዮን ዶላር በላይ ኢንቨስትመንት እንዳለው ይታወቃል። በተለይም በሲሚንቶ ኢንዱስትሪ ውስጥ ከፍተኛ የሆነ ስም እንደተከለ ይታወቃል። እንግዲህ ከዚህም በተጨማሪ አሁን በልዩ ሁኔታ የኢትዮጵያ ትልቅ አቅም የሚባለውን የማዳበሪያ ማምረቻ ፋብሪካ ከመንግስት ጋር በሽርክና ለመገንባት ውል የገባበትና በመጪዎቹ 3 ዓመታት ኢትዮጵያ ከፍተኛ ምርት ማምረት የሚችለውንና በተለይም ሀገሪቱ ወደ 2 ቢሊዮን ዶላር በአመት ይሄ እንግዲህ በአማካኝ ነው፣ ከዚህም በላይ ሊወጣ የሚችልበት ሁኔታ አለ ከዚህ በኋላ የሚቀጥል ከሆነ። ይሁንና ግን ይህ ወጪ እንዳይቀጥል በሚል ይሄ ስምምነት መደረጉ ነው የሚታወሰው። ስለዚህም ወደ 2 ቢሊዮን ዶላር የሚጠጋ ገንዘብ ያድናል፣ ለሌላ ኢንቨስትመንት እንዲውል ያደርጋል የተባለው ግዙፉ ወይም ሁለተኛው ህዳሴ ሜጋ ፕሮጀክት የተባለው የማዳበሪያ ወይም ፈርቲላይዘር ማምረቻ ግንባታ በዳንጎቴ ግሩፕ እና በኢትዮጵያ መንግስት ሸሪክነት የሚገነባ እንደሆነ ተገልጿል። እንግዲህ እዚህ ጋር መገንዘብ የሚገባን ይህ በመጪው 3 ዓመታት ይገነባል ተብሎ የሚጠበቀው የማዳበሪያ ፋብሪካ ከመጪው አዲስ ዓመት ጀምሮ የግንባታ ስራው እንደሚጀምር ይታወቃል። በ3 ቢሊዮን ዶላር ወይም ወደ ብር ስንቀይረው ወደ 420 ቢሊዮን ብር በሚጠጋ ወጪ ነው እንግዲህ ይሄ ግዙፍ የማዳበሪያ ፋብሪካ እውን ይሆናል ተብሎ የሚታሰበው ወይም የሚጠበቀው። ይሄ የብስራት ዜና በጣም ደስ የሚልና በተለይም ደግሞ አብዛኛው ማህበረሰብ አርሶ አደር በሆነባት እንደ ኢትዮጵያ ባለች ሀገር የዚህ አይነት የማዳበሪያ ፋብሪካ በሀገር ውስጥ መገንባታቸው ተደራሽነትን በተለይ የማዳበሪያ እጥረትን እንደዚሁም አርሶ አደሮች በየጊዜው የሚያነሱትን ከማዳበሪያ ጋር የተያያዘ ቅሬታን ከመቅረፉም በተጨማሪ ሀገሪቱ ለትልልቅ ብሔራዊ ሜጋ ፕሮጀክቶች እንድታወጣ የሚረዳትን ተጨማሪ የበጀት ድጋፍ ሊሆን የሚችል ቀደም ብዬ እንደገለጽኩላችሁ ወደ 2 ቢሊዮን ዶላር የሚጠጋ ገንዘብ ያድናል ተብሎ ነው እንግዲህ የሚጠበቀው። በተመሳሳይ ሌሎች ፕሮጀክቶችም ቀጥለው እንደሚመጡ የተገለጸበት ሁኔታ ነው ያለው እና እንደ አጠቃላይ እንግዲህ በ3 ቢሊዮን ዶላር ወይም ወደ 420 ቢሊዮን ብር በሚጠጋ የጋራ በጀት እንግዲህ ወይም የግንባታ ወጪ ተገንብቶ ፋብሪካው በሚመጡ 3 ዓመታት ወደ ምርት ሂደት ይገባል ተብሎ ይጠበቃል። ይሄ ትልቅ ዜና ነው። ይሄ ሌላኛው ህዳሴ በመባል የሚታወቀው ግዙፉ የማዳበሪያ ፕሮጀክት ኢትዮጵያ ለማዳበሪያ ከነማጓጓዣው በየአመቱ የምታወጣውን ወደ 2 ቢሊዮን ዶላር የተጠጋ ወጪ ያስቀራል የተባለ ሲሆን ፋብሪካው በኢትዮጵያ መንግስትና በአፍሪካ ቁጥር 1 አልሃጂ አሊኮ ዳንጎቴ ወይም ዳንጎቴ ግሩፕ እንደ አውሮፓውያን አቆጣጠር በ2024 ወይም አምና በወጣ የፎርብስ መጽሔት ሪፖርት መሰረት አሊኮ ዳንጎቴ ሁለተኛ ሆኗል። ይሁንና ግን በኢትዮጵያና በሌሎች የአፍሪካ ሀገራት አሁን ላይ እያደረገ ባለው የኢንቨስትመንት ስራና በተለይ የተሰማራባቸው ያሉ ዘርፎች በጣም ትርፋማ ከመሆናቸው አንጻር በአፍሪካ የማይደረስበት ቁጥር 1 ባለሀብት ይሆናል የሚል ትልቅ ተስፋ የተጣለበት ነው።
እንግዲህ ቢሊዮነሩ አልሃጂ አሊኮ ዳንጎቴ ከኢትዮጵያ መንግስት ጋር በሸሪክነት ኩባንያቸው የኢትዮጵያን ሁለተኛ ህዳሴ ግድብ ወይም ሁለተኛ ህዳሴ የሚል ስያሜ የተሰጠውን ግዙፉን ብሔራዊ ሜጋ ፕሮጀክት ለመገንባት ውል መፈጸሙ ነው የተረጋገጠው። ይሄ ለኢትዮጵያውያን ትልቅ ብስራት ነው። በተለይ ለአርሶ አደሩና ከማዳበሪያ አቅርቦትና ከዋጋ ጋር በተያያዘ በጣም ከፍተኛ የሆነ ጭቅጭቅ እንደዚሁም ቅሬታና በተለይ ደግሞ የአቅርቦት እጥረት በብዛት ሲከሰት እናያለን። እነኚህን ጉዳዮች የሚቀርፍ ይሆናል ተብሎ ነው የሚጠበቀው። እንግዲህ በመጪዎቹ 3 ዓመታት ውስጥ ተጠናቆ ኢትዮጵያ ለማዳበሪያ የምታወጣውን እጅግ በርካታ ወጪና አሰልቺ የመርከብ ሎጂስቲክስ መጉላላቶችን አስቀርቶ በዛውም ገበሬው እንደ ልብ በቅናሽ ዋጋ ማዳበሪያ እንዲያገኝ በማድረግ የኢትዮጵያን የግብርና ምርት ወደ ልዩ ከፍታ ይወስዳል ተብሎ ነው የሚጠበቀው። በተለይ እንደዚህ አይነት ለግብርና በጣም ጠቃሚና ወሳኝ የሚሆኑ የግብአት ፋብሪካዎች በኢትዮጵያ ውስጥ መከፈታቸው እንግዲህ በምርትና ምርታማነትን ማሳደግ ሂደት እንደዚሁም በምግብ ራስን ለመቻል የሚደረገውን ጥረት በከፍተኛ ሁኔታ ከመደገፉን ባሻገር ትልቅ አቅም የሚፈጥር እንደሆነ በርካታ የምጣኔ ሀብት ባለሙያዎችን ሀሳብ አስተያየታቸውን እየሰጡበት ያለ ጉዳይ ነው። ይሄ ለኢትዮጵያ በጣም ብስራት ነው። በተለይም በቅርቡ የኢትዮጵያ ህዳሴ ግድብ ተጠናቋል። እንግዲህ ይመረቃል ተብሎ የብስራት ዜና ከሰማን በሳምንታት ልዩነት ይሄኛው ደግሞ ይፋ መደረጉ በጣም የሚያስደስት እንደሆነ ነው እየተሰጡ ያሉ አስተያየቶች የሚያሳዩት። ባለፈው ዓመት እንደ አጠቃላይ ኢትዮጵያ ይሄ ነገር ምን ያህል ለኢትዮጵያ አስፈላጊ እንደሆነ ለማየት ያክል በምሳሌ ስናነሳ በቀን እስከ 150 ሺህ ኩንታል የአፈር ማዳበሪያ ከውጭ ታስገባለች ኢትዮጵያ። እንግዲህ ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማም የተናገሩት ነው። 24 ሚሊዮን ኩንታል ገደማ የአፈር ማዳበሪያ እንደ ሀገር ስለሚያስፈልግ ይህንን ለመሸፈን የዚህ አይነቱ የማዳበሪያ ፋብሪካ ግንባታ የሚኖረው ፋይዳና በተለይ የሚጫወተው ሚና ከፍተኛ እንደሆነ የተገለጸበት ሁኔታ ነው ያለው። ለእንደዚህ አይነት ምርቶች የሚወጣው ወጪ ምን ያህል የሀገሪቱን ኢኮኖሚ ሊጎዳ እንደሚችል የሚታወቅ ነው። በተለይም ደግሞ የማዳበሪያ ምርት ብዙውን ጊዜ በድጎማ የሚገባ በመሆኑ ከፍተኛ የሆነ የበጀት ክፍሉ ወደዛ እንደሚሄድ ይታወቃል። እንደ ምሳሌም ወደ 80 ቢሊዮን ብር የሚሆን ገንዘብ መንግስት ድጎማ እንዳደረገ በዚህም በዛኛው ዓመት እንግዲህ ባለፈው ዓመትም የተጠቀሰበት ሁኔታ አለ። እንደዚህ አይነት ወጪዎችን ከማስቀረት አንጻር ከፍተኛ ጥቅም ይኖረዋል ተብሎ ነው የሚጠበቀው። በተለይም ሌሎች የመሰረተ ልማት ዝርጋታዎችን ለማሳለጥ እንደዚሁም የመሬት፣ የውሃ፣ የመብራት ተጠቃሚ ያልሆኑ በርካታ የማህበረሰብ ክፍሎች በተለይ በሀገራችን በገጠሩ አካባቢ የሚኖሩ ማህበረሰቦች ከፍተኛ ናቸው። እነኚህን ተደራሽ ለማድረግ ሪኢንቨስት ለማድረግ ወደ ሌላ የመሰረተ ልማት ዝርጋታ ፊታችንን እንድናዞር የሚረዳ የፋይናንስ አቅምም የሚፈጥር እንደዚሁም ደግሞ መጉላላትና የአቅርቦት እጥረትን በተለይ የማዳበሪያ አቅርቦት እጥረትን የሚቀርፍ ይሆናል ተብሎ ነው የሚጠበቀው። እስካሁንም ከውጭ ሀገራት ተጓጉዞ እንግዲህ ጅቡቲ ወደብ የደረሰው ማዳበሪያ ከ3 ወር በፊት 5 ሚሊዮን ኩንታል ገቢ ተደርጎ እንደነበር ይታወቃል። አሁን ኦልሞስት 4 እጥፍ ጨምሮ ወደ 20 ምናምን የደረሰበት ሁኔታ እንዳለ ነው የተገለጸው። ያም ሆኖ ግን አሁንም ቢሆን ኢትዮጵያ የግዙፍ ማዳበሪያ ፋብሪካ ተገንብቶ እስከሚያልቅ የምታወጣው ወጪ ቢኖርም በቀጣይ ግን ትልቅ ተስፋን ይዞ የሚመጣ እንደሆነና በተለይ ለአርሶ አደሩ እንደ ሀገርም እንደዚህ አይነት ትልልቅ ሜጋ ፕሮጀክቶች ሲገነቡ የሚያስደስት ነው። እንግዲህ ይህን ካልን በተመሳሳይ በዚህ ዓመት ወደ 3 ቢሊዮን ዶላር የሚጠጋ የውጭ ምንዛሬ ገቢን ማዳን የተቻለበት ሁኔታ ነው የተፈጠረው የተባለው። በተለይም ይሄ ከየት ነው የተገኘው ቢባል ተተኪ ምርቶችን ወይም ኢምፖርት ሰብስቲዩት ወይም ሰብስቲዩሽን በሚባለው ከውጭ ወደ ሀገር ውስጥ የሚገቡ እቃዎችን በመተካት ሂደት በተሰራው ስራ ወደ 3 ቢሊዮን ዶላር የሚጠጋ የውጭ ምንዛሬ ገንዘብ ማዳን ስለመቻሉ መንግስት ያስታወቀበት ሁኔታ አለ። እንግዲህ እንደዚህ አይነት አሰራሮች ለሀገር ከፍተኛ የሆነ አስተዋጽኦ ሊያደርግ የሚችልበት ሁኔታ እንዳለ መገንዘብ ያስፈልጋል ማለት ነው። እንግዲህ የማዳበሪያ ዋጋ ከዓመት ዓመት ገበሬውን በጣም እያሰለቸ ያለው አንድም በዋጋ ነው። የዋጋው ሁኔታ በከፍተኛ ሁኔታ በተለይ በዓለም አቀፍ የዋጋ መዛነፍ ወይም ከፍ ዝቅ ማለት ላይ ተመስርቶ በሀገር ውስጥ የማዳበሪያ ዋጋ በየጊዜው ከፍ እያለ እንደመጣ ይታወቃል። በዚህም የማዳበሪያ ዋጋ በመናሩ ምክንያት ገበሬዎች አንዳንዴ ለመግዛትም ሲቸገሩ ያየንበት ሁኔታ አለ። ስለዚህ እንደዚህ አይነት ችግሮችን ከመቅረፉም አንጻር ይህ ግዙፍ የማዳበሪያ ፋብሪካ ትልቅ አስተዋጽኦን ያደርጋል ነው የተባለው።
ቀደም ብሎ በሲሚንቶ ኢንቨስትመንት የተሰማራው ዳንጎቴ በኢትዮጵያ እንግዲህ ቀደም ሲል እንደነገርኳችሁ ወደ $700 ሚሊዮን የሚጠጋ ኢንቨስትመንት እንዳለው ይታወቃል። በዚህም እንግዲህ ከ2.5 ሚሊዮን ቶን በላይ ሲሚንቶን የማምረት አቅም የነበረውን ድርጅት አሁን ወይም ማምረቻ ፋብሪካ ወደ 5 ሚሊዮን ቶን እንዲያመርት በዛውም አሻሽሎት ኤክስፓንድ አድርጎ ወይም አስፍቶት እንደሚገኝም በዚሁ አጋጣሚ የተገለጸበት ሁኔታ አለ። ይህም ማለት እንግዲህ በሲሚንቶም ዘርፍ የነበረውን የሚታየውን እጥረት ከመቀነስ አንጻር የዳንጎቴ ኢንቨስትመንት ግሩፕ እያደረገ ያለው የማስፋፊያ ስራ በእጥፍ መጨመሩንም መረጃው ያሳያል። እንደ አጠቃላይ ምርትና ምርታማነትን ከማሳደግ አንጻር እንደዚሁም መጉላላትን ከትራንስፖርት ከሌሎች ከስርጭት ጋር በተያያዘ የሚነሱ ችግሮችን ከመፍታት አንጻር በሀገር ውስጥ መመረቱ ትልቅ ጥቅም እንዳለው ምንም የሚያጠራጥር አይደለም ማለት ነው። ስለዚህ የዳንጎቴ አጠቃላይ እንቅስቃሴ አሁን ላይ በኢትዮጵያ ምናልባት ከዚህ ቀደም በአንድ እግሩ ነው ኢትዮጵያ የገባው ሲባል የነበረበት ሁኔታ ነው የነበረው። አሁን ግን ይሄ በጣም ትልቅ ኢንቨስትመንት ነው። $3 ቢሊዮን ማለት በጣም ብዙ ብር ነው። አሁን ዳንጎቴ ከናይጄሪያ ቀጥሎ እንግዲህ ኢትዮጵያ በሁለት እግሩ ወደ ኢንቨስትመንቱ ወደ ቢዝነሱ የገባባት ሁለተኛው አፍሪካ ሀገር ሆናለች ነው የተባለው። ሁለተኛ መሆን መቻላቸውን የተገለጸው እንግዲህ እዚህ ላይ መረዳት የሚያስፈልገው አሊኮ ዳንጎቴ አሁንም በአፍሪካ ቁጥር 1 ባለሀብት ናቸው። እንግዲህ ይህንን ሀብታቸውን እንደ ኢትዮጵያ ባሉ ለኢንቨስትመንቴ እንደዚሁም አጠቃላይ ለወደፊት ቢዝነሴ ይጠቅማሉ ብለው በሚያምኗቸው ሀገሮች እንደዚህ አይነት ግዙፍ ፕሮጀክቶች ላይ በመሰማራት ኢንቨስት እያደረጉ እንደሚገኙ ማሳየት ነው። ይሄ ደግሞ በጣም ጠቀሜታው የጎላ ነው። ምክንያቱም ባለሀብቶችን ከማበረታታት አንጻር የህብረተሰቡን የማህበረሰቡን ችግር ከመፍታት አንጻር አፍሪካ በራሷ ለመቆም የሚያስችላትን የአፍሪካን ችግር በአፍሪካ የሚለውን የአፍሪካ ህብረትን ሞቶ እንደዚሁም ትልም ለማሳካትም እንደ አንድ እርምጃ ተደርጎ የሚወሰድ ነው። ምክንያቱም አፍሪካውያን ባለሀብቶች ከዚህ ቀደም ወደ አውሮፓ በመሄድ የተለያዩ አገራት ኢንቨስት ሲያደርጉ ነው የሚታወቀው። ይሁንና ግን አሁን በአንዱ አፍሪካ ሀገር የነገሰ ባለሀብት ወደ ሌላኛው የአፍሪካ ሀገር ሄዶ እንደዚህ አይነት ኢንቨስትመንቶች ላይ የሚሰማራበት ሼር የሚያደርግበት ሁኔታ መፈጠሩ በጣም የሚያስደስትና አፍሪካውያን አሁን አይናቸውን እየገለጡ ያለበትን ሁኔታ በእርግጥም የሚያሳይ ነው። ከዚህ አንጻር በጣም ትልቅ አስተዋጽኦ እያደረገ እንደሚገኝ ምንም አያጠራጥርም ማለት ነው። ዳንጎቴ በ13.7 ቢሊዮን አጠቃላይ ሀብት ከአፍሪካ ቁጥር 1 ባለሀብት የነበሩበት ሁኔታ ነው የነበረው። ይሁንና ግን የደቡብ አፍሪካው ባለሀብት 14.3 ቢሊዮን በመያዝ ዳንጎቴን እንደ ዓለም አቀፍ 12 ደረጃዎችን በመብለጥ ወደ አንደኝነት መጥተዋል። እኚህ ባለሀብት ከዚህ ቀደም 1.9 ቢሊዮን የነበራቸው ሰው ናቸው። ይሁንና ግን ከነዳጅ ምርት ጋርና ከሌሎች የተፈጥሮ ማዕድናት ጋር በተያያዘ ባደረጉት የኢንቨስትመንት ለውጥ በአንድ ጊዜ የዚህን ያህል ገንዘብ ትርፋማ ሊሆኑ ችለዋል ማለት ነው። ስለዚህ ደቡብ አፍሪካዊ ጆናታን ሩፔርት በቀጣይ እንደ ዳንጎቴ ወደ ኢትዮጵያ መጥተው ትልቅ ኢንቨስት ያደርጋሉ ተብሎ ከሚጠበቁ ባለሀብቶች መካከል አንዱ ናቸው ማለት ነው። እንግዲህ እንደ አጠቃላይ ስናይ ቢዝነሱ በአጠቃላይ አሊኮ ዳንጎቴ እንደ አፍሪካም እንደዚሁም ይሄ የቢዝነስ ግሩፕ የተሰማራባቸው የቢዝነስ ዘርፎች በግብርና በናይጄሪያ የሚታወቅ ባለሀብት ነው። በግብርናው ዘርፍ ትልቅ አስተዋጽኦ እያደረገ የሚገኝ ነው። ወደ ኢትዮጵያ መጥቶ እንግዲህ በተመሳሳይ አሁን አስተዋጽኦ ለማድረግ ፊርማውን አኑሯል ማለት ነው። በምዕራብ አፍሪካም በጣም ግዙፍ የተባለለት የድብልብል ኮረት ማምረቻ፣ የዘይት፣ የጋዝ፣ የሲሚንቶና የሸቀጥ የፍጆታ ዕቃዎች ማምረቻ ድርጅቶችን የሚያንቀሳቅሰው ዳንጎቴ በናይጄሪያና በምዕራብ አፍሪካ ኢኮኖሚ ውስጥ ከፍተኛ የሆነ አስተዋጽኦ እና ተጽዕኖ ፈጣሪ ድርጅት እንደሆነ ይታወቃል። ይህ ድርጅት ነው እንግዲህ ወደ ምስራቅ አፍሪካ የመጣው። በቀጣይ እንግዲህ ኢትዮጵያ በቀጠናው ልዕለ ሀያል አገራት እየመጡ የተለያየ አጀንዳን በመስጠት አገራትን ሲያዳክሙ ከነበረበት ነባራዊ ሁኔታ ወጥታ በቀጠናው አሉ አቅም አላቸው ተስፈኛ ከሚባሉ ሀገራት መካከል አንዱ መሆኗን የሚያሳይ ነው እንግዲህ እንደዚህ አይነት ኢንቨስትመንት ወደ ሀገር ሲመጣ። ስለዚህ በቀጣይ ለሚደረገው የእድገት ጉዞ ትልቅ አስተዋጽኦን የሚያደርግ እንደሆነ በዚሁ አጋጣሚ መገንዘብ ያስፈልጋል። አሊኮ ዳንጎቴ 80% የሚሆነው የገቢ ምንጭ ከሲሚንቶ ምርት የሚያገኘው ሲሆን በየዓመቱ 44 ሚሊዮን ሜትሪክ ቶን
ሲሚንቶን እንደሚያመርት ነው እንደ አጠቃላይ የተገለጸው። የሲሚንቶ ምርቱን በፈረንጆቹ 2020 በ30 በመቶ ማሳደግ ስለመቻሉ ነው። እንግዲህ ይሄ የሲሚንቶ ኢንቨስትመንት በኢትዮጵያ በናይጄሪያ እና በሌሎች የአፍሪካ ሀገራትም እንደሚገኝ የተገለጸበት ሁኔታ ነው ያለው። ይሄ እንደ አጠቃላይ እንግዲህ ለኢትዮጵያ ትልቅ የምስራች ነው። የ62 ዓመቱ የእድሜ ባለጸጋ አፍሪካዊው ቱጃር አልሃጂ አሊኮ ዳንጎቴ አሁን ወደ ኢትዮጵያ መጥተው በሁለት እግራቸው ገብተዋል ማለት ነው። ይሄ በቀጣይ እንግዲህ ሌሎች የኢንቨስትመንት ስራዎችም ሊመጡ እንደሚችሉ ተከትለው ትልቅ ማሳያ እንደሆነ የተገለጸበት ሁኔታ አለ። በተለይ የምጣኔ ሀብት ባለሙያዎች እንደሚገልጹት ሌሎች ባለሀብቶችም ከአሊኮ ዳንጎቴ በመማር ወይም የአሊኮ ዳንጎቴን እግር በመከተል ወደ ኢትዮጵያ የሚመጡበት ሁኔታ አሁን በከፍተኛ ሁኔታ ሊጨምር እንደሚችልና በቀጣይ ኢትዮጵያ በአፍሪካ ቀዳሚ የኢንቨስትመንት መዳረሻ ትሆናለች የሚልም መረጃ ወጥቷል። ስለዚህ እንደ አጠቃላይ ብዙ ትርጉም ያለው እንደሆነ መገንዘብ ያስፈልጋል ማለት ነው። ወደ ቀጣዩ መረጃ ሳልፍ ያዩ የማዳበሪያ ፋብሪካ ግንባታ ተጀምሮ ነበረ። ይሁንና ግን አሁን ላይ የት ደርሷል የሚል ከማህበረሰቡም በርካታ ጥያቄዎች እየተነሱ ነው ያሉት። እንደ አጠቃላይ ይህንን ፕሮጀክት በተለይ ዛሬ ስለ ማዳበሪያ ፋብሪካ ግንባታ ስናወራ ከዚህ ቀደም በ2004 ዓ.ም የግንባታ ስራው የተጀመረው ያዩ ወይም በምዕራብ ኦሮሚያ ያዩ አካባቢ ግንባታው ተጀምሮ አሁን ላይ ወደ 50 በመቶ የሚጠጋ ደረጃ መድረሱ የሚታወቀው ያዩ ማዳበሪያ ፋብሪካ የት ገባ የሚለውን ነገር እንመልከት። እንግዲህ የያዩ ማዳበሪያ ፋብሪካ የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን የቀድሞ ሜቴክ ወይም የአሁኑ ኢትዮ ኢንጂነሪንግ በ2004 ዓ.ም የጀመረውና ከ50 በመቶ በታች የግንባታ ደረጃ ላይ የነበረው ያዩ የማዳበሪያ ፋብሪካ በአሁኑ ሰዓት ወደ 50 በመቶ መጠጋቱ ተገልጿል። ይሁንና ግን በኢትዮጵያ የማዳበሪያ ኢንቨስትመንት ላይ ለመሰማራት እንቅስቃሴ ለጀመረው የሞሮኮ ኦሲፒ ኩባንያ መተላለፉ በ2019 ዓ.ም እንደ አውሮፓውያን አቆጣጠር ተገልጾ እንደነበር ይታወሳል። አሁንም ድረስ ያዩ የማዳበሪያ ፋብሪካ የት ደረሰ የሚለው ጥያቄ እንግዲህ ብዙውን ጊዜ በአጀንዳነት ተነስቶ የመወያያ ርዕስ ይጠናቃል ተብሎ ከታሰበበት ዓመት በጣም መዘግየቱና ከፍተኛ ወጪ ስላስወጣ እንደዚሁም አክሳሪ ሆኖ በመገኘቱ የግንባታ ስራው ይቋረጥ ተብሎ እንግዲህ ኮርፖሬሽኑ ከሜቴክ ጋር የነበረውን ውል ማቋረጡ ይታወሳል። ይህም ቢሆን ግን 46 በመቶ እስኪደርስ ድረስ እንግዲህ ፕሮጀክቱ ወደ 46 በመቶ የሚጠጋ አፈጻጸም እንደነበረው ይታወቃል። ይህ የኮንትራት ውል ሲቋረጥ 46 በመቶ እስከሚደርስ ድረስ የወጣው ወጪስ እንዴት ሊሆን ነው የሚልም ጥያቄ ተነስቷል። ይህንን በሚመለከት እንግዲህ መንግስት ምላሽ የሚሰጥበት እንደሆነ ከዚህ ቀደምም ሲነገር ነበር። አሁንም እንግዲህ በዚህ ጉዳይ ላይ የተለየ መረጃ የለም። ይሁንና ግን እንግዲህ የሞሮኮ ኩባንያ ከዚህ ቀደም በድሬዳዋ ከተማ በ3.7 ቢሊዮን ዶላር የማዳበሪያ ፋብሪካ ለመገንባት መሬት ወስዶ የማልማት ስራ መጀመሩ ይታወሳል። ይሁንና ግን በተመሳሳይ የያዩ ማዳበሪያ ፋብሪካንም ሊቀበል ውል ወስዶ እንግዲህ በእጁ ማስገባቱ ነው ከዚህ ቀደም የተገለጸው። እንደ አጠቃላይ ሜቴክ በምዕራብ ኦሮሚያ ያዩ አካባቢ የታቀደውን የያዩ ፋብሪካ ለመገንባት ውል የፈጸመው በ2004 ዓ.ም የነበረ ሲሆን በሁለት ዓመት ውስጥ ግንባታውን አጠናቆ የሚያስረክብ እንደሆነ በወቅቱ የተገለጸበት ሁኔታ ነው የነበረው። ይሁንና ግን እንግዲህ በውሉ እንደተገለጸው ሳይሆን ቀርቶ የፌዴራል ዋና ኦዲተር መስሪያ ቤት የኦዲት ምርመራ እንደሚያሳየው በአመት 3000 ቶን ዩሪያ ማዳበሪያ የማምረት አቅም ይኖረዋል ተብሎ ግንባታው በ2004 ዓ.ም የተጀመረው ያዩ ማዳበሪያ ፋብሪካ በወቅቱ 46 በመቶ የአፈጻጸም ደረጃ ላይ እያለ በጣም በርካታ የመንግስት ገንዘብ ፈሶበት አክሳሪ ሆኖ በመገኘቱ መንግስት እንዲቋረጥ ስለማድረጉ አስታውቋል። ግንባታው ሲጀመር የግንባታው አጠቃላይ ወጪ 11 ቢሊዮን ብር እንደሚሆን ተገምቶ ነበረ። ይሁንና ግን በሂደት እስከ 22 ቢሊዮን ብር ወይም ከ4 ዓመት በፊት የወጡ መረጃዎች እንደሚያሳዩት በተለይ 22 ቢሊዮን ብር የሚያስወጣ ሆኖ ስለመገኘቱ ነው እንግዲህ የፋብሪካው አስገንቢ ባለቤት የሆነው የመንግስት ባለስልጣን ወይም የኬሚካል ኮርፖሬሽን አስታውቆ የነበረው። ኮርፖሬሽኑ እንግዲህ እስከ ዘንድሮ ድረስ ያው ውሉ እስከተቋረጠበት እስከ 2019 ዓ.ም 46 በመቶ ደርሶ እንደነበር የግንባታ ሂደቱ ተገልጿል። ይሁንና ግን ያ
የግንባታ ውል እስከ ተቋረጠበት ድረስ ወይም ጊዜ ድረስ ኮርፖሬሽኑ 5.9 ቢሊዮን ብር የሚሆን ገንዘብ ለሜቴክ ከፍሎ እንደነበር ተገልጿል። ለግንባታ ማስፈጸሚያ ከኢትዮጵያ ንግድ ባንክ ለወሰደው ብድርም እንግዲህ የወለድ ክፍያ በሚል ከ3 ቢሊዮን ብር በላይ ወጪ ስለመደረጉ ነው የተገለጸው። በዚህም እንግዲህ የማዳበሪያ ፋብሪካው አክሳሪ ነው በሚል የግብርና ሚኒስቴር ባለፉት ዓመታት ለማዳበሪያና ለተለያዩ ኬሚካሎች የሚያወጣውን ወጪ የሚቀንስ ትልቅ የማዳበሪያ ፋብሪካ ይገነባል በመጪዎቹ ዓመታት ብሎ አቅዶ ገብቶበት የነበረ ቢሆንም መንግስት ማለት ነው ግን እንደተባለው ሳይገኝ በመቅረቱ ውሉ መቋረጡ ታውቋል። ከዚህ ውስጥ እንግዲህ እንዳጠቃላይ ስናየው ወደ 13 እና 12 ቢሊዮን ብር የሚጠጋ ገንዘብ በተለያዩ ጊዜዎች በዚህ ፕሮጀክት ላይ እንደጠፋ የተነገረበትም ሁኔታ አለ። ግን እንዳጠቃላይ ስናየው እንግዲህ የያዩ የማዳበሪያ ፕሮጀክት ኮርፖሬሽኑ በነበረው ሁኔታ መቀጠል እንደማይችል ፕሮጀክቱን ለማጠናቀቅ ከሚጠይቀው ወጪ አንጻር አዋጪ እንደማይሆን በመግለጽ እንግዲህ መንግስት ውሳኔ እንዲሰጥበት በጠየቀው መሰረት የጠቅላይ ሚኒስትር ጽህፈት ቤት ፕሮጀክቱ እንዲቋረጥ ከ4 ዓመት በፊት መስከረም ወር ላይ ውሳኔ አስተላልፎ ከሜቴክ ጋር የነበረው ውል መቋረጡ ይታወሳል። ይሁንና ግን አሁንም ኢትዮጵያ አንድ የማዳበሪያ ፋብሪካ ብቻ ሳይሆን በርካታ የማዳበሪያ ፋብሪካዎች ያስፈልጓታል። የያዩ የማዳበሪያ ፋብሪካ 46 በመቶ የግንባታ ስራው 46 በመቶ ከደረሰ በኋላ ለምን እንዲቆም ተፈለገ ወይም ለምን በዛው ቀረ የሚሉም ጥያቄዎች ወይም ድምጾች አሉ። መንግስት እንግዲህ ማብራሪያ ሲሰጥ አዋጪ ስላልሆነና በተለይም ደግሞ ከታሰበው ጊዜ በጣም ዘግይቶ የሚጠናቀቅ ስለሆነና እንደዚሁም እስካሁን ያለውም የግንባታ አፈጻጸም ሂደቱ ደካማ በመሆኑ አዋጪ እንዳልሆነ ስላመነበት ሊቋረጥ ስለመቻሉ ነው ያለው መረጃ የሚያሳየው። እንዳጠቃላይ እንግዲህ በአንድ በኩል የዳንጎቴ ቢዝነስ ግሩፕ ከኢትዮጵያ መንግስት ጋር በሽርክና የግዙፉን ሁለተኛ ህዳሴ የተባለውን የትልቁን የብሔራዊ ፕሮጀክት የማዳበሪያ ወይም የፈርቲላይዘር ማምረቻ ኢንዱስትሪ ለመገንባት መስማማቱ በጣም ትልቅ የብስራት ዜና ነው። በሌላ በኩል እንደያዩ ያሉ በሀገር በቀል ኩባንያዎች የሚገነቡና እንደዚሁም በሀገር ውስጥ ባሉ ባለሀብቶችና በመንግስት ሽርክና የሚሰሩ ሌሎች የማዳበሪያና መሰል አስፈላጊ ግብርና ግብአቶችም ሊሆኑ ይችላሉ። ኢምፖርትን ወይም ከውጭ ወደ አገር ውስጥ የሚገቡ የውጭ እቃዎችን አገር ውስጥ ማምረት የሚያስችሉ ፋብሪካዎችንም ሊሆን ይችላል እንዲሰማሩ የማበረታታቱ ስራ አሁንም ቀጥሎ የበለጠ የተሻለ ለውጥ እንዲያመጣ የማድረግ ስራ እንግዲህ ከመንግስትም የተለያዩ ስራዎች እንደሚጠበቁ የተገለጸበት ሁኔታ ነው ያለው። በተለይ የዳንጎቴ ግሩፕ በዚህ ቢዝነስ ውስጥ መሳተፉ ለሌሎች በሀገር ውስጥ ላሉም እንደዚሁም ከሀገር ውጭ ወይም የውጭ ባለሀብቶችም የኢትዮጵያን ኢኮኖሚ እንዲቀላቀሉ የቢዝነስ ሴክተር እንዲቀላቀሉ ትልቅ ምሳሌ አርአያ የሚሆን እንደሆነ የተገለጸበት ሁኔታ ነው ያለው። እንግዲህ ቀጣዩ ጉዞ ለኢትዮጵያ መልካም የሆነ ይመስላል። የህዳሴ ግድቡ በቅርቡ እንግዲህ ሙሉ በሙሉ ተጠናቆ ምርቃት እንደሚካሄድ የተገለጸበት ሁኔታ አለ። አሁን ደግሞ ከ3 ዓመት በኋላ እንግዲህ ከሚቀጥለው ዓመት ጀምሮ የግንባታ ስራው ተጀምሮ በሚመጡት 3 ዓመታት ተሰርቶ ተገንብቶ ተጠናቆ ኢትዮጵያ ግዙፍ የማዳበሪያ ፋብሪካ ባለቤት የምትሆንበትና እንደ አፍሪካም እንደ ምስራቅ አፍሪካም እንደ አህጉርም እንደ ቀጠናም እንግዲህ ትልቅ የሆነ አቅም የምትፈጥርበት ሁኔታ የሚፈጠርበት ጊዜ እንግዲህ እየተቃረበ ስለመምጣቱ ትልቅ ማሳያ ነው ማለት ይቻላል። ስለዚህ እነኚህ መረጃዎች እንግዲህ በአጠቃላይ ለሁሉም ኢትዮጵያዊ ትልቅ ደስታን የፈጠረ እንደሆነ የተገለጸበት ሁኔታ ነው ያለው። አድማጭ ተመልካቾቻችን እንግዲህ ሁላችንም ይሄ በመረጃ ደረጃ የሚያስፈልገን ከመሆኑም በላይ እንደ ሀገር የሀገር ፍቅር ላላቸው ዜጎች እንደዚህ አይነት የሀገርን የህዝብን እድገት የሚያፋጥኑ ፕሮጀክቶች በሀገር ሲገነቡ አብዛኛው የኢትዮጵያ ህዝብ ይታወቃል። እንግዲህ ከዳር እስከ ዳር ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ያለው በመሃልም አገር ያለው የኢትዮጵያ ህዝብ የህዳሴ ግድብ እንዲገነባ ካለው ጥሪት እንግዲህ ያለውን ማለት ነው እያዋጣ ከትንሽ ከተራ ከ10 ብር ጀምሮ እስከ ትልልቅ ተቋማት ሚሊዮን ብሮች ያዋጡበት ሁኔታ ነው የነበረው። ስለዚህ ይሄም እንግዲህ የሚበረታታ እንደሆነ እንግዲህ አሁን በፍጻሜው የምናየው ነው የሚሆነው። ምክንያቱም የህዳሴ ግድብ የአሳ እርባታ፣ የመዝናኛ አገልግሎት በተለይ በቱሪዝሙ ሴክተር በርካታ ደሴቶች በዚህ በግድቡ ላይ ደሴቶች መፈጠራቸው ለቱሪዝም ኢንዱስትሪው በጣም ከፍተኛ የሆነ አቅም መፍጠሩ ይታወቃል።
እንደዚሁም ደግሞ የኃይል ሽፋኑን 60 በመቶ የሚሆን የሀገራችን እንግዲህ በገጠራማው የሀገራችን ክፍል የሚገኘውን የህብረተሰብ ክፍል ተደራሽ ለማድረግ እንደዚሁም በቀጠናችን የሚገኙ የጎረቤት ሀገራትም አልፎ በቅናሽ ዋጋ ሊቀርብ የሚችለው የመብራት ኃይልም ከዚሁ ከህዳሴ ግድብ የሚወጣ መሆኑ ለኢትዮጵያ በጣም ትልቅ ኩራትና ትልቅ የብስራት ዜና ነውና ይሄ የሚያስደስት ዜና ነው። እንግዲህ ዛሬ በመረጃነት ለእናንተ የቀረበላችሁ ስላዳመጣችሁንና አብራችሁን ስለነበራችሁ እያመሰገንኩኝ ለዕለቱ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ስለ አብሮነታችሁ ያመሰገንኩኝ መልካሙን እየተመኘው በዚሁ ተሰናበትኳችሁ። ሰላም።